ነበር። እርግጠኛ ነኝ እዛ ነው የሄደው። ሮቤል ጋር ነው የሄደው። ደግሞ ሮቤል ካገኘው ይገለዋል፣ እሱንም ይገለዋል። ተይ እንጂ ቤዛ። ሱራፌል በፍጹም ሮቤል ጋር ሊሄድ አይችልም። እና የት ነው ሄደው? ምን አውቃለሁ? አላውቅም የት ሊሄድ እንደሚችል፣ ግን በፍጹም ብቻውን ጠላታችን ጋር ሊሄድ አይችልም። እኔ ግን እርግጠኛ ነኝ። ውስጤ በጣም ተረብሿል ሳሚ። ተይ እንጂ ቤዛ፣ ተይ እባክሽ። ሮቤል ጋር ካልሆነ ፖሊስ ጣቢያ ነው ማለት ነው። ፖሊስ ጣቢያ ቢሆን እስካሁን መስማታችን ይቀር ነበር። ማን ይነግረናል? ቢያንስ ዘገየ ዝም ይላል ብለሽው? እኔ እንጃ፣ አይመስለኝም። ዘገየ እዚህ ቤተኛ ነው። እንደዚህ አይነት ነገር ተፈጥሮ እንዴት ዝም ይላል? እና ታዲያ ቤት ድረስ መጥቶ የሚነግረን ይመስላል? ማን ነው? እኔ እንጃ። እንዳልከው ፖሊሶች ይሁኑ እንዴ? ፖሊሶች እዚህ ምን ሊያደርጉ ይመጣሉ? አሁን ዘገየ ይነግረናል እያልካን ነበር? ያ ዘገየ ደውሎ ቢያንስ ይነግረናል እንጂ ቤት ድረስ ይመጣል ብዬሻለሁ እንዴ? ፖሊሶች ናቸው። ቤዛ ምን ሆነሻል? ፖሊሶች እዚህ ሊመጡ የሚችሉበት ምክንያት የላቸውም። ምናልባትም እኮ ምስክር ፈልገው ይሆናል። የምን ምስክር? ቆይ ሎሚ መሞቷን እኔ እንዳየው ረሳኸው እንዴ? እና ሱራፌል አንቺን አሳልፎ ለፖሊሶች ይሰጣል ብለሽ አስበሽ ነው? ሆን ብሎ ሳይሆን ምናልባት በጥያቄ ካውጣጡት። ይኸውልሽ ቤዛ፣ ማንም ይሁን ባን በሩ መክፈት አለብን። ልክፈተው አይደል? እሺ። ሳሮን፣ ዛሬ ከየት ተገኘሽ? ነይ ግቢ እባክሽ። ዛሬ የመጣሁት ልጅህን እንድትወስድልኝ ልነግርህ ነው። አልገባኝም። ምኑ ነው የማይገባ? ልጅህን ውሰድልኝ እያልኩህ እኮ ነው። ሳሮን ምን ሆነሻል? እስኪ ቤት ግቢ ነይ። አንተ አይገባህም እንዴ? በቃ እኔ ሁሉም ነገር ሰልችቶኛል። እኔ ሁሉም ሰው መጫወቻ መሆን በጣም መሮኛል። ስለዚህ በቅቶኛል። እኔ ልጅህን ውሰድልኝ። ኧረ እባክሽ ሴትዮዋ፣ ኧረ ተረጋጊ እንዴ። ሳሮን ግድ የለሽም፣ ነይ ግቢና እናውራ። ነይ። ሳሮን ምን ሆነሻል? የተፈጠረ ችግር አለ? ሚስቴን ተኩሼ ገደልኳት። ሳጂን ወደ ምልክላ አድራሻ አምቡላንስን የሚያስፈልገውን ነገር ይዘን ሚስቴን ተኩሼ ገደልኳት። ሚስቴ ላይ ተኮስኩ። እባክህ ቶሎ ና። ወይኔ ሳሮን ቆይ ምን ሆነሽ ነው? ምንም አልሆንኩም። ልጅ እኮ የአንድ ሰው ብቻ ኃላፊነት አይደለም። እስከ ዛሬ ድረስ እኔ የምችለውን ነገር ሁሉ አድርጌያለሁ። ከዚህ በኋላ ግን በቃ ይበቃኛል፣ ሰልችቶኛል። እቺ ሴት ዛሬ ምን ሆናለች? ቆይ ዛሬ ምን ተገኝቶ ነው? ምን ታየሽ? ምን ተገኝቶ ነው ማለት ምን ማለት ነው? ምን እንደሆነ ልፈለክ? ምን ራሴን ስላልጣልኩኝ ነው? አብጄ ማየት ነበር የፈለከው? አረ ሳሮን እባክሽ ትንሽ ተረጋጊ። ምንም የሚያረጋጋ ነገር የለም። በቃ እኔ ደክሞኛል፣ ብቻዬን ለመኖር በጣም ሰልችቶኛል እያልኩ ነው። እንዴ እኮ ኑሮ ከብዶኛል እያልኳችሁ ነው። ለምንድን ነው የማትረዱኝ? አንተም ኃላፊነትን ተወጣ። እኔ ግን በቃ ይበቃኛል። ቆይ እኔ የምለው ከሽብሩ ጋር ነበርሽ እንዴ? አዎ። ሽብሩስ አብሮሽ አይደለም እንዴ? አዎ። አይደለም ማለት ምን ማለት አለው? በቃ ተለያየና። ተለያየን? አዎ። ምን ነው ያንተን ልጅ እሱ እንዲያሳድግልህ ነበር እንዴ የፈለከው? እቺ ሴት ዛሬ ምን ሆናለች እንዴ? አትሰማኝም እንዴ? ምንም አልሆንኩም። በቃ ኃላፊነትን ተወጣ ነው እያልኩ ያለሁት። እና ዛሬ ነው ይሄ ነገር ትዝ የሚልሽ? እኔ ኑሮ ከብዶኛል፣ በቃ ከብዶኛል። ሳሮን ትንሽ ረጋ ብለሽ እኮ ብንነጋገር። ምንም የምንነጋገረው ነገር የለም። እኔ በበኩሌ ሀሳቤን ተናግሬ እጨርሻለሁ። ስልክህን እጠብቃለሁ። ደህና ዋሉ። ሳሮን አንቺ እቺ ሴት ምን ሆናለች ዛሬ? ልታሳብደኝ ነው እንዴ? ምንድን ነው? ቆይና ሀሳብ ከየት ነው ያመጣችሁ? አይሆንም፣ በጭራሽ አይሆንም። በጭራሽ አያስሩትም። ማንን? ሱራፌልን?
እሱ እኮ ምንም አላጠፋም። እሱ የሰው ነፍስ ሊያጠፋ አይችልም። ሉላ ሱሪ ታሰረ? ቆይ ማን ነገረሽ? በጭራሽ እሱ ማሰር አይችሉም። በጭራሽ። ሉላ ምንድነው እያወራሽ ያለሽው? ምንድነው? እስኪ ተረጋጊና ንገሪኝ። ከእሱ አጠገብ መሆን አለብኝ። ልሄድ ይገባል። አዎ እኔ መሄድ አለብኝ። ብቻው መሆን የለበትም። ይሄ ሁሉ ነገር ያደረገው ለእኛ ሲል ነው። ስለዚህ ብቻውን ልንተወው አይገባው። ሁሉም ነገር የሆነ በእኔ ምክንያት ነው። ለስንት ዓመት የለፋበትን እንደዛ የሚታመንለትን ሙያ ያጣው በእኔ ምክንያት ነው። እኔ ነኝ ነፍሰ ገዳይ ያደረኩት። ሳሚ እኔ መሄድ አለብኝ። ቆይ አልገባኝም። ሁለታችሁም እያወራችሁ ያላችሁ ስለ ሱራፌል ነው? ታዲያ በዚህ ሰዓት ማን ሊታሰር ይችላል? አንተ ደግሞ በዚህ ሰዓት እየቀለድክ ነው። አሁን መሄድ አለብን ሳሚ። አይ ቤዛ ይኸውልሽ፣ አንቺና ሉላ እያወራችሁ ያላችሁ ስለ አንድ ሰው ስላልመሰለኝ ነው። የምስራች! ሁሌም በአዲስ ነገር የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ የአፍሪካ ህብረት ጎረቤት በሆነችው በቡልጋሪያ አልነጃሺ መስጂድ ፊት ለፊት የመኖሪያ አፓርትመንትና የንግድ ሱቆችን በተለያየ የካሬ አማራጭ ይዞላችሁ መጥቷል። ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር፣ የንግድ ሱቅ ከ2.8 ሚሊዮን ብር ጀምሮ 100% ለሚከፍሉ ደንበኞች የተመቻቸ ሲሆን ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ በ20% ቅድመ ክፍያ የሚገዙበትን አማራጭ አመቻችተናል። እንዲሁም የመኖሪያ አፓርትመንቶችን በፒያሳ በአዋሬና በአያት በ10% ቅድመ ክፍያ፣ የንግድ ሱቆችን ደግሞ በፒያሳ በጋርመንትና በገላን በተለያዩ የክፍያ አማራጮች ያገኛሉ። ከኛ ሲገዙ ምንም አይነት ወለድ እንዲሁም የዋጋ ጭማሪ አያሳስቦትም። ለበለጠ መረጃ በ0993 94 724 ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። አጠገቡ መሆን አለብኝ። በዙሪያው እኮ ማንም ሰው የለም። ቢያንስ እኔ አጠገቡ መሆን አለብኝ። ሳሚ እባክህ እስከዛ ከልጅ አጠገብ ትሆንልኛለህ? አረ በፈጠራችሁ ግራ አታጋቡኝ እንዴ! ሉላ ቆይ ስለማን ነው እያወራሽ ያለሽው? ስለዘገየ። ኢንስፔክተር ዘገየ እንዴ? ቆይ እሱ ደግሞ ምን ሆነ? ታስሯል። ፖሊሱ ታስሯል? ለምን? ሁሉም የሆነው በእኔ ምክንያት ነው። የተከበረውን ፖሊስ በእኔ ምክንያት ነፍሰ ገዳይ ያደረኩት። ኢንስፔክተር ዘገየ ሰው ገደለ? አዎ ለእኔና ለልጄ ሲል የሰው ነፍስ አጠፋ። ሉላ እባክሽን ተረጋጊና የተፈጠረውን ነገር ንገሪኝ። ፖሊሱ ምንድን ነው ያደረገው? ማንን የገደለው? ስመኝ የገዛ ሚስቱን ገደላት። የኔን ልጅ ልትገል ስለሞከረች ተኩሶ ገደላት። በእኔ ምክንያት የሰው ነፍስ አጠፋ። የአንድ ሙሉ ቤተሰብ ህይወት አበላሸው። እኔ ምንም አልጠቅምም፣ ምንም አረባም። ሉላ ይኸውልሽ እባክሽን ተረጋጊ። እሺ ተረጋጊ። አሁንች ሉላ እየሰማሽ ነው? አንተ ግን እንደዚህ አይነት ፍትሃዊ ሰው አትመስለኝም ነበር። ይሄ ደግሞ ምን ማለት ነው? ሽጉጥ ፊት ለፊት ላይ አስቀምጬ ግደለኝ ብዬ ነበር። አንተ ግን ተጫውተ ማሸነፍን የመረጥከው። ቆይ አንተ የሰው ልጅ ነፍስ ልክ እንደ ካርታ ጨዋታ ነው አይደል የሚመስልህ? አይደለም እንዴ? እኔ እንጃ። እስኪ አንተ እሱን ንገረኝ። የሰው ልጅ ከእንስሳት እንደሚመደብ መቼም ባዮሎጂ ላይ ተምረሃል። ስለዚህ ጫካ ውስጥ አንድ እንስሳ ህልውናው እንዲቀጥል ምን ማድረግ አለበት? ያው ለእንስሳት አንተ ስለምቀርብ እሱን አንተ ብነግረኝ አይሻልም? በአንተ ቤት መሳደብ ነው። እኔ ግን በጉልበት እንደማላምንና ከእንስሳ እንደምለይ እየነገርኩ ነው እኮ። በምን? መጀመሪያ የጠየቅኩን ጥያቄ መልስልኝ። ምንድነው ጥያቄው? በዚሁ ትረሳለህ። እሱን አንተ አስታውሰኝ። ያው የተረፈ ጊዜ ስላለን ነው እንደዚህ ካርታ የተጫወተን ያለ ነው። ጥሩ ነው። በትንሹም ቢሆን ከእንስሳ እንደምትለይ ያሳየኝ ነው። ጥያቄው ምን እንደነበረ እንድታስታውሰኝ እየጠየቅኩ ነው። እንስሳቶች ጫካ ውስጥ ህልውናቸውን ለማስቀጠል ምን ማድረግ አለባቸው? በጉልበት ጠንካራ መሆን፣ በሌላ አማርኛ ማሸነፍ ማለት ነው። ለዚህ ነበር 10 ጊዜ ማሸነፍ የምትለው። ያው የሰው ልጅ እዚህ ዓለም ላይ ለመቆየት የግዴታ ማሸነፍ አለበት ማለት ነው። ያው አንተ እንስሳት ነን ስላልክ ነው። አዎ ማሸነፍ አለበት። ግን ደግሞ ከእንስሳ የሚለይበት አንድ ነገር አለ። ምንድነው? ልክ እኔ እናንተ እንደምናደርገው ማለት ነው። ምን?
ይሄ ካርታ ጨዋታችን ነው። እስካሁን ጥሩ ነበርክ። ጥሩ ነህ እያልኩ በመጨረሻ ታበላሸዋለህ። ገና እኮ አልተሸነፍኩም። እውነትም ግን ከእንስሳት አትሻልም። ተሳሳትኩ እንዴ? ሰውዬ ምን እያልክ ነው ያለው? ጭራሽ ነፍሴን በቁማር ማሳይ ሳያንስ እዚህ ቁጭ አድርገህ ትሰድበኛለህ? ትሰማኛለህ? አሁንም አንዳችን መሞታችን ካልቀረ ይሄ የጅላጅል ጨዋታ መጫወት ግዴታ የለብኝም። እሺ እዚሁ ሲጥ አድርጌ መግደል እችላለሁ። አሁን ደግሞ የበለጠ እንስሳ መሆንን አስመሰከርክ። ከዚህ በላይ ከአንተ ጋር መጫወት አልፈልግም። እንዳልከው እንደ እንስሳት በጉልበት አንዳችን ማሸነፍ እንችላለን። አሁን ደግሞ የበለጠ አረጋገጥክልኝ። ወሬ ማውራትን ትተህ አሸናፊነትን በተግባር ማሳየት ነው። እሺ ይሄ ነው የሰውና የእንስሳ ልዩነታቸው። እንስሳት በሆዳቸው፣ የሰው ልጅ ደግሞ በጭንቅላቱ ይመራል። እንትላም እገላለሁ፣ ይደፋሉ። አለቃ አንድ ሰው ይፈልጋል፣ እናስገባው። መጣው፣ እዛው ይጠብቀኝ። እንግዳዬን አስተናግድ ዘንድ ትፈቅድልኛለህ? ፍቃድ ከሆነ እሺ። አጅሬው አንተ ነህ እንዴ? ሮቤል ምን እንደሚያንተባትብ ተናገር እንጂ። ሉሲ ምን? ሉሲ አንተ ጋር ነው ያለችው? ሉሲ እኔ ጋር ምን ትሰራለች? እኔ እንጃ አላውቅም። ማለት ስልኳ አልሰራ ስላለኝ ነው። ቆይ አንተ ሲጀመር ሉሲ እኔ ጋር እንዳለች እንዴት ልታስብ ቻልክ? አይ አስቤ ሳይሆን በቃ ስለጨነቀኝ ነው። ምናልባት አንተ ጋር ከሆነች ብዬ ነው የመጣሁት። የምትፈልገውን ነገር ለምን በግልጽ አትናገር? ኧረ እኔ ምንም የምፈልገው ነገር የለም። የት እንደሄደች ስላጣኋት በቃ ጨንቆኝ ነው እዚህ ጋር ልመጣ የቻልኩት። ይኸውልህ እንትን ነው ማለት በቃ እኔ ለእሷ ኃላፊነት እንዳለብኝ ስለተሰማኝ ነው ላናግርህ የመጣሁት። ተው እንጂ ስለ እሷ ኃላፊነት አሳስቦ ስለምንሰርቀው ብር አሳስቦኝ ነው አትልም? ሮቤል ሂድ፣ አሁን ከአንተ ጋር ጊዜ የማጠፋበት ሰዓት የለኝም። ሂድ ከዚህ ሂድ። ቦዘኔ እሺ ደህና ነሽ? ያ ሮቤል ነው አይደል እንደዚህ ያደረገሽ? ግን ለምን? ለነገሩ ሎሚን ቢሆን ገለዋታል። አንቺን ግን ለምን? ደህና አይደለም፣ ታሟል። ለዚህ ነበር ማለት ነው ሳሚ ጋር ስደውይ የነበረው? ግድ የለም። ቆይ ከዚህ ቤት የምንወጣበት መንገድ የለም? ከጀርባ በጓሮ በር የለም እንዴ? ይኸውልሽ ሉሲ፣ ከዚህ አንድ እንውጣ እንጂ እናስይዘዋለን፣ እናሳስረዋለን። እሺ ቆይ ሉሲ፣ ሎሚን ሲገላት አይተሻል አይደለ? ተመሰክሪያለሽ አይደል? ሱራፌል፣ ይኸውልሽ ሉሲ፣ ግድ የለሽም። አንቺ ብቻ እውነቱን ተናገሪ። እስከ መጨረሻው ድረስ ህይወትሽ እንዲለውጥ አደርጋለሁ። እሺ ቢዛም ቢሆን ሳሚ ይረዱሻል። አንዴ ብቻ ያንን ሴጣን እናስይዘው እንጂ ሌላውን ችግር የለም። እሺ ሱራፌል፣ እኔ አንቺ ግን ምን ሲገላት አላየሽም? ቆይ ሲገላት እንኳን ባታይ ሲገፈትራት አላየሽም? ሲቀብራትም አይተሻል። ሚስቱ እንደሆንሽ አውቃለሁ። እውነቱን ደግሞ ለአንቺ እንደነገረሽም ይገባኛል። ብቻ አንቺ እርጂ። ውሃ ጠምቶኛል። ውሃ ከጠጣሁ ቆይቻለሁ። እሺ አመጣልሻለሁ። አይዞሽ መጣሁ። የሰማሽ ነው። በዚህ ስለት የታሰርሽበትን ፈተሽ ታመልጫለሽ። ግን ሰዓቱ ሲደርስ ነው። ሮቤል መጠራጠር የለበትም። ለጊዜው ግን ልፈታሽ አልችልም። ሰማሽኛ? እዚህ ጋር ይሆን። አጅሪት ውሃም ያጣጣሽ አገኘሽ? አንተ ግን
በዚህ ልክ ጨካኝ ሆንኩ? ምን ሆነ ነው? ታማሃል እንዴ? በማይመለከት ነገር አትዘባርቅ። ይሄ የኔና የሷ ጉዳይ። ምንስ ቢሆን በረሃብና በውሃ ጥም የሰው ልጅ ማሰቃየት ለአንተ ማሸነፍ ነው? ይሄ ነው ለአንተ የበላይነት? ሱራፌል ትሰማኛለህ? ምን ያህል ጊዜ እድል እንደሰጧትና እድሏ እንዳበላሸች፣ ምን ያህል ጊዜ ደግሞ እንደከዳችኝ እኔና እሷ የምናውቀው። ምንም ይሁን ሰውን ግን በቁማር ማሰቃየት ትክክል አይደለም። አሰማኝም እንዴ? አይመለከትም አልኩህ እኮ። አንተ ራስህ የምትናገረውን ታውቃለህ። አንድ ጊዜ ህይወት ማሸነፍ ነው ትላለህ፣ መልሰህ ክደትም በለው ምንም። ስትሸነፍ ያንን ሰው አንተ ካስቀመጥከው ጨዋታ ውጪ አንተ ራስህ ዳኛ ሆነ ሰው ትቀጣለህ። ታዲያ ይህ ትክክል ነው? የተቀመጠ የጨዋታ ህግ የለም። ዘርፈህም ሆነ አጭበርብረህ፣ አግተህም ሆነ ገለህ፣ ዋናው ቁም ነገር ማሸነፍ ነው። ገባህ? ሳሚ፣ ሉላ ምንም ልትረጋጋ አልቻለችም። ሀሳቧ ሁሉ ዘገየ ብቻ ነው። በዛ ላይ አራስ ናት። ስለ እንደዚህ አይነት ነገር በሳት መጨነቅ የለባትም። እሷ ማሰብ ያለባት ስለ ልጇ ብቻ ነው። ሄጂ ላረጋጋት። ቆይ ቤዛ፣ ከአንቺ ልቅ እኔ እሻላለሁ። እኔ እንደምንም ብዬ ሉላን አሳምናታለሁ። ስለ ዘገየም ያለውን ጉዳይ እኔ ተከታትዬ እንደማሳውቃት ልንገራት። አንቺ ራሱ እኮ ተጨንቀሻል፣ ተረብሽሻል። እንደገና ልታስጨንቂያት ነው እንዴ? አንቺ ተረጋጊ። እኔ እሷን እጅ አሳምናታለሁ፣ ለማረጋጋት እሞክራለሁ። እሺ አትጨናነቂ አንቺ። እኔ እንደሚሆን አደርገዋለሁ። አቶ ሱራፌል፣ ቤቱ የተመቸ ይመስላል። እንዴት ነው ትቆያለህ እንዴ? እንደማሸነፍ አመንክ ማለት ነው? አዎ፣ ካላሸነፍከኝ ከዚህ በኋላ ከዚህ ቤት እንደማትወጣም እዚህ ቤት እንደማትመጣም ማረጋግጥልሃለሁ። ምን ነው ከሁለት አንዳችን ሞታለን ያልከውን ነገር አሁንም ልትደግምልኝ ነው? በሚገባ ታውቃለህ። ለእኔ ግን አንተ መግደል አይደለም ማሸነፍ ማለት። ካልሆነ ግን ራስህ ትሞታለህ። ከሁለት አንዱ ያለ መምረጥ መብት አለኝ። አንተ ስለፈለግክና ስላልፈለግክ የሚሆን ነገር የለም። ገባኝ። እኔ አልገለም ብልህ አንተ ቀድሜ እገልሃለሁ እያልከኝ ነው ያለው? ወይ ደግሞ እኔ ላለመሞት ስል አንተን ቀድሜ እገልሃለሁ ማለት ነው? በትክክል ተመልሷል። ቆይ ምን ለማድረግ ነው ይሁሉ? እንዳሰብከው አሸነፍክ እንበል፣ ከዛስ ምን ትጠጣለህ? ምን ልቅዳለህ? አልፈልግም፣ ይቅርብኝ። የጠየኩን ብቻ መልስልኝ። ይሄ ወሬ ያለ መጠጥ የሚገፋ አይደለም። ግድ የለም፣ የሆነ ነገር ልቅዳለህ፣ ጠጣ። ሉላ፣ ቢያንስ በዚህ ሰዓት ለራስሽ ብቻ ሳይሆን ለልጅሽም ስትይ ረፍት ማድረግ አለብሽ። ቆይ ለኔ እንደዛ የሚጨነቅ ሰው እንዴት ችግር ውስጥ ሲገባ ዝም እለዋለሁ? እሺ ቆይ ዘይድሽ ምን ማድረግ ትችያለሽ? አላውቅም፣ ግን በዚህ ሰዓት አለኝ የምለው ሰው ላይ ፊት ማዞር አልችልም። ምን ማለት ነው ደግሞ ይሄ? እኛስ ቤተሰቦችሽስ? እሺ እኛን ተይን፣ ቤዛ እህትሽስ ቢያንስ እሷ አታሳዝንሽም? ሳሚ፣ እኔ እንደዛ ለማለት ፈልጌ አይደለም። ይኸውልሽ ይገባኛል። ከምን ስሜት ተነስተሽ ይሄን ነገር እየተናገርሽ እንደሆነ ይገባኛል። ጥሩ ስሜት ላይ ስላልሆንሽ ነው። በቂ ረፍት ማድረግ አለብሽ። አሁን ቢያረፍ ቤ ካስፈለገ ፖሊሱን ሄጄ በኋላ ያዋለሁ። እሺ ተነሻ፣ ተነሽ በይ፣ አረፍ በይ። እሺ ተኛለሁ ሳሚ፣ ሂድ በቃ። ድርቃት በይ ሉላ፣ አረፍ በይ በቃ። እኔ ደርሼ እመጣለሁ። ተነሺ፣ እሺ በይ እስኪ አንዴ። ሳሚ ተኛች? አዎ ተኝታለች። ባይሆን ግን እኔ ፖሊሱ ጋር ሄጄ ላናግረው ይገባል። የት? ኢንስፔክተር ዘገየ ጋር? አዎ። ምን እያልክ ነው ሳሚ?
ሉላ በሱ ምክንያት እዚህ ሁሉ ችግር ውስጥ መግባቷን ረስተህ ነው ጣቢያ ካልሄድኩ የምትለው? ቤዛ ለሉላ ብዬ እኮ ነው ይሄን ነገር የማደርገው። ቢሆንም በሁለቱ መካከል ያለው ግንኙነት መቆም አለበት። በባልና ሚስት ጸብ መሀል ሉላ መጎዳት የለባትም። ግን እኮ ፖሊሱ ሚስቱ ላይ እስከመተኮስ ያደረሰው በሉላ ምክንያት ይመስለኛል። በምን አወቅ? ሌላ ምን ሊሆን ይችላል? የሉላ ልጅ እሷ ለመግደል እንደሞከረች ሲያውቅ ይሆናል እዚህ ነገር ውስጥ የገባው። ስለ እሱ አላውቅም፣ ግን ሚስቱ ላይ መተኮሱ ብቻ ጥሩ ሰው አያደርገውም። እንደውም በተቃራኒው ነው፣ ለሉላም ያሰጋል። እንዴት? ለስንት ዓመታት ህግ ሲያስከብር የኖረ ሰው የዛውም ስሜቱን መቆጣጠር አቅቶት እንዴት የገዛ ሚስቱ ላይ ይተኩሳል? ታዲያ ከሌሎች ወንጀለኞች በምን ተለየ? ይኸውልሽ ቤዛ፣ በቦታው ስለተፈጠረው ነገር አናውቅም። አዎ አናውቅም። እየፈረድኩበት አይደለም፣ ግን ደግሞ ይህንንም እያወቅኩ እህቴ አጠገብ እንዲደርስ አልፈልግም። ቤዛ፣ እንደገባኝ ከሆነ ሉላ ለፖሊሱ የተለየ ቦታ ሰጥተዋለች። ምናልባትም ለእኛ ካላት በላይ። እንዴት ማለት? አላውቅም። ብቻ ግን ለሉላ ደህንነት ሲባል ፖሊሱን ወዲህ ላናግረው ይገባል። ታውቂያለሽ፣ ሉላ ያለችበት ሁኔታ ምንም ደስ አላለኝ። ሳሚ፣ ምንድን ነው የምታወራው? አሁን ስለተደናገጠች ብቻ ነው፣ ሌላ ምን ሊኖር ይችላል? ምንም ሆነ ምን ብቻ ያለበት ሁኔታ እጄ ባይጥሩ ነው። ሳሚ፣ ሚስቱን ስለገደለ ፖሊስ መጨነቅህን አቁምና አሁን ስለ ሱራፌል እናስብ። ለሉላ እኮ ቃል ገብቼላታለሁ። ጣቢያ ሄጄ ኢንስፔክተሩ እንደማናገረው ቃል ገብቼላታለሁ። ስለዚህ አግኝቼው ደህና ነው በላት። አለመሄድህን በምን ታውቃለች? እርግጠኛ ነሽ? አዎ። ባይሆን አንተ ስለ ሳሩ ማሰብ አለብህ። ስለ ሳሩ ምን ላስብ? ዞሮ ዞሮ እኮ ልጁ የጋራ ነው። ሳሩ ልክ ናት። ተይ እባክሽ፣ አሁን ከሽብሩ ጋር ስትለያይ ነው ትዝ ያላት? ግን በደንብ አስብበት። ተይ እባክሽ ቤዛ፣ ስንት የሚያስጨንቅ ጉዳይ እያለኝ ደግሞ በዚህ ልጨነቅ እንዴ? እሺ ሳሚ፣ ቆይ አንዴ ጠብቀኝ፣ ውስጥ ደርሼ ልምጣ። ልብሴን ከላይ ብቻ ቀይሬ እመጣለሁ። ልክ ነበርኩ። እኔን ማንም አይፈልገኝ፣ እኔንም ልጄንም ማንም አይፈልገኝ። ልጄን በማይፈለግበት ዓለም ላይ ነው የመጣሁት። በዛውም ስለ ሱራፌል የምናደርገውን ነገር እንነጋገራለን። እሺ ጠብቀኝ። ጠጣው እንጂ አይዞ፣ መርዝ የለውም። ቅድም ለጠየቁ ጥያቄ መልስ እንድትመልስልኝ እየጠበቅኩ ነው ያሉት። ያው እንደነገርኩ ዛሬ ከሁለታችን አንዳችን ሞታለን። ስለዚህ እየጠጣን ፈታ ብለን ቀኑን ብናሳልፍ ጥሩ ነው ብዬ አስባለሁ። እሱን የሚያውቀው አንድ ፈጣሪ ብቻ ነው። ፈጣሪ ነው የፈጠረክ ፈጣሪ እንዳለ አታምንም እንዴ? ለሁሉም ነገር ፈጣሪ ተጠያቂ ቢሆን ዓለም ላይ በተቃራኒ ነገር የተሞሉ ነገሮች ይኖሩ ነበር ብለህ ታስብ ነበር? የፈጣሪን ስራ የሚያስተጓጉሉ እንዳንተ አይነት ሰዎች ናቸው። እሱ ነው ችግሩ። እንደዛ እያልክ ራስህን አሙኝ። ስለዚህ ለጥያቄ መልስ የለም? ለምን ለማሸነፍ ይሄን ያህል እንደፈለግኩ ነው? አዎ። ለምንድን ነው? መቼስ ንጉስ ለመሆን አይደለም አይደል እንዴ? እኔም እየጠየቅኩ ያለሁት መጨረሻ ምን እንደሚሆን ነው። ምንም መጨረሻ የለውም። በማሸነፍ ውስጥ ያለ መንገድ ወይም ደግሞ ሂደት ልትለው ትችላለህ እኮ። መንገዱ የት ነው የሚያደርሰው? በቀጥታ ደስታ ጋር። ሌሎቹን በመጉዳት የሚገኝ ደስታ? መጉዳት ወይንም መጎዳት ልትለው ትችላለህ። ግን ሰውነታችን የሚያውቀው በዛ ሂደት የሚያገኘውን ደስታ ነው እኮ። እንዴት? ሰው ሲያሸንፍ በሰውነት ውስጥ ምን እንደሚከሰት ታውቃለህ? ምን? አይምሮ ይሸልማል። ኬሚካላዊ ምላሽ ነው። ትክክለኛ የማይለወጥ ዶፓሚን ይረጫል። ይሄ ደግሞ አስፈላጊ ነው። ድጋሚ እንድታደርገው ይገፋፋል። ስሜት ብቻ አይደለም፣ ንድፍ ነው። አንተ ከዛ ቴስቶስትሮን ይጨምራል። ማሸነፍ ይሄ ሆርሞን እንዲጨምር ያደርገዋል። ከዛ አሸናፊ ትሆናለህ። ከሰዎች በላይ የሆንክ ይመስልሃል። ልዩ የመኖር መብት ያለህ ይመስልሃል። ከዛ ኢንዶርፊን ጥርጣሬን ያጠፋል። ከዛ በኋላ ሀፍረት ይጠፋል ማለት ነው። ህመም የሚባል ነገር አይሰማህም። ከዛ በኋላ የሚያስከትለውን ህመም አታስበው። ታዲያ እኮ ይሄ ነገር ትክክለኛ ነገር አይደለም። ትክክልና ስህተት ይሄ የማህበራዊ ስምምነቶች ብቻ ናቸው። ባዮሎጂ ይሄን አያስብም።
ማሸነፍ አንዱ የህይወት መገለጫ ነው። እያንዳንዱ ሴት ለሱ ይሰራል፣ ይሸልማል፣ ይደግፋል። ለመጀመሪያ ጊዜ ስረዳው ተገርሜ ነበር። ክፉ ስለሆንኩ አይደለም፣ ነገር ግን ሰውነቴ ይህን ፍጹምነቱና ደስታውን ለመተው አይፈቅድም። አንተ ቆይ ሰዎቹን የምገለው ለስሜት ነው? አይ ከሁሉ በላይ እውነተኛውን የሰውነት ስርዓት እከተላለሁ። አንተ ግድያ ትለዋለህ፣ እኔ ደግሞ ማሸነፍ እለዋለሁ። ታዲያ ይህን የሚያክል ደስታ ጥሩ ነገር በማድረግ ውስጥ ለምን አታገኘው? ቆይ ሰውነት ዋናው ደስታ ማግኘቱን አይደል የምትፈልገው? እንዳልከኝ በጥሩ ነገርም ቢሆን ሆርሞን ይፈጠራል። ችግሩ ሌሎች በማድረግ የሚገኝ ደስታ መጨረሻው ጉዳት ነው። ለምን? ማድረግ መስጠት ጥሩ ስሜት አይሰጥም ብለህ ታስባለህ? ልክ ነው፣ ይሰጣል። ግን ደግሞ መጨረሻ ላይ ያለህን ንብረትና ገንዘብ ማጣት ወይም ደግሞ ካልሆነ ያንተን ስሜት የሚረብሽ ነገር ይኖራል። ስሜትን ታጠዋለህ። በቃ ዘላቂ አይደለም። ስለዚህ ሰዎችን በመጉዳት የምታገኘው ደስታ ነው ማለት ነው ዘላቂ? መጉዳት ሳይሆን ተወዳድሮ ባሸነፈ በሚለው አስተካክለው። እና የጋራ የሆነ ደስታ ከማግኘት ይልቅ አንዱ ሞቶ አንዱ በህይወት ኖሮ የሚገኘው ደስታ ይበልጣል እያልከኝ ነው ያለው? ሱራፌል ራስህን ለምን ታሞኛለህ? ዘላለም ዓለሙን የሚኖር ሰው የለም። ስለዚህ ባለህ እድሜ በመንፈስም በገንዘብም በልጦ መገኘት ትልቅ ነገር ነው። በዛ ላይ ደግሞ ተሸናፊ ሲሽቆጠቆጥና ሲፈራ እንደማየት የሚያስደስትህ ነገር የለም። እንደውም የሆነ ፊልም አለ ኮሪያዎች የሰሩት፣ አይተው ሊሆን ይችላል። ሰዎች ገንዘብ ለማግኘት እየተጫወቱ እስከ ሞት የሚደርሱበት። አወኩት። እና እነሱን እያዩ በሚዝናኑ ባለሀብቶች በጣም ነው የምቀነው። ምን አለ ይሄ ነገር በእውነተኛ ዓለም በኖረ ብዬ እመኛለሁ። ምን? አንተ ሰውዬ ታማል እንዴ? ሰውዬ የእውነት ሕክምና ያስፈልጋል። ሰላም ኢንስፔክተር። ሳሚ፣ እዚህ ድረስ መልፋት አልነበረብም። ለምን ለፋ? አይ ምንም ማለት አይደለም። አንተ እንዴት ነህ? ደህና ነኝ። መቼም አንተ ማጽናናት አልችልም። አንተ ከኔ ተሻልክ ነህ። ብዙ አትጨናነቅ። እኔም እንደ ማንኛውም ሰው ቅጣቴን አገኛለሁ። እኔ ህግ አስፈጻሚ እንጂ ራሱ ህጉ አይደለሁም። ለእኔ ህጉ እንደ ማንኛውም ነው። ኢንስፔክተር፣ ሉላ በጣም ልታይ ትፈልጋለች። እኔ ነኝ አይሆንም ብዬ አስቀረዋት። ጥሩ አደረክ። እዚህ መታ ምንም አሰራ። ደህና መሆኔን ንገራት። እና ፍርድ ቤት መቼ ነው የምትቀርበው? ነገ ይመስለኛል። ባለቤት ማለት የተጎዳችሁ ሴት እንዴት ናት? የሰማው ነገር አለ እንዴ? ሆስፒታል ናት። እንግዲህ ደህና እንደምትሆን ተስፋ አደርጋለሁ። እኔም ምንም ካልሆነች ማለቴ በህይወት የምትቆይ ከሆነ አይፈረድብህም አይደል? በመግደል ሙከራ መከሰስ አይቀርም። እንደዛ ነው ማለት ነው? አዎ። ጉዳዩን ቆይ ምንም ሊያቀልልህ የሚችል ነገር የለም? ምናልባት ራሴ እጄን ስለሰጠውና ከዚህ በፊት ምንም አይነት ወንጀል ስላልሰራው ብቻ ዋናው ነገር የኔ መታሰርና ስንት ዓመት ይፈረድብኝ የሚለው ሳይሆን የስሜኝ ደህና መሆን ነው። እሱስ ልክ ነህ። እና ሉላ ግን እንዴት ነች? እንዳልኩ ነው ኢንስፔክተር፣ ስለ አንተ በጣም ተጨንቃለች። እንደዛ ሳይሆን አሁን ላይ ከወሊድ በኋላ የሚገጥማት ድብርት ውስጥ ናት። ምን ማለት ነው እሱ ደግሞ? መደበር፣ በትንሽ ነገር ስሜታዊ መሆን፣ አለፍ ሲልም ደግሞ መኖር አለመፈለግ። መኖር አለመፈለግ ስትል ሉላ ላይ ያጋጠማት እያልኩ አይደለም፣ ግን መጠንቀቁ አይከፋም። ቆይ ለምን? ማለቴ ያየኸው ያስተዋልከው ነገር አለ እንዴ? ብቸኝነት ይሰማታል መሰለኝ። እንዴት? ለነገሩ ደጋግማ ለእኔም እንደዚህ ነገር ስታወራልኝ ነበር። ግን ቆይ እንዴት ነው እንደዚህ አይነት ስሜት ሊሰማት የሚችለው? በዙሪያው እኮ በጣም ብዙ ሰው አለ።
እንዳልኩ ነገሮችን የምታመዛዝንበት ወቅት አይደለም። ብዙ ነገሮች ሊሰማት ይችላል። ስለዚህ ራሷ ላይ የሆነ ነገር ልታደርግ ትችላለች ማለት ነው? አላልኩም፣ ግን ብቻዋን አትሆን። በቃ ከጎኗ ሁኑ። እንዳልከው አሁን ያለውበት ሁኔታ ሊያስጨንቃት ይችላል። ልጇ ላይ ስመኝ ያደረገችው ነገር አለ። በተቻላችሁ መጠን ተንከባከቧት። ይገባኛል፣ እኔ ከእናንተ የተሻለ አልቀርባትም፣ ግን ለማስታወስ ነው። አይ ልክ ነህ። ዛሬ ራሱ ስታወራበት የነበረው ስሜት ልክ አልነበረም። እውነት? አዎ። እና ቤት ውስጥ ማን አብሯት አለ? ቤዛ አለች፣ ግን እሷ ምን ቶ በቃ ስለ እሷ ትጨነቅ ብቻ። ለሉላም ደህና መሆኑን እነግራታለሁ። ሌላ ቀን መጥቼ ያለሁ ኢንስፔክተር፣ አይዞ በርታ በልሽ። በቃ ሰላሙን። ይቅርታ አድርጊልኝ ሉላ፣ ልጠብቅሽ ወይ ደግሞ ካለሽበት ስሜት ልንከባከብሽ አልቻልኩ። ሳሚ በእናትህ ሰውዬ የምንፈልገው ነው መንገድ መዘጋብኝ። ይኸውልህ ሳሚ፣ ይቅርታ አለማድረግ ትችላለህ፣ ግን ምልህን ነገር አንዴ ለምን አታዳምጠኝ? ለምን ነው ከፊት ለፊት ዞር ማትለው? ዞር በል ከፊት ያልኩህ እኮ። እሺ ይኸውልህ፣ ምን ያገርህን ነገር ሰምተኝ ትሄዳለህ። እኔ ይኸውልህ ነገሮች ግራ ገብቶኛል። ምን አገባኝ? ምን አገባኝ? እኔ የት መሄድ እንዳለብኝ ግራ ስለገባኝ ነው ልነግርህ ለአንተ የመጣሁት። የትም ግባ ጉድጓድ ለምን አገባ? ምን አገባኝ? እኔ ዞር በል ከፊት ለፊት። ያውን ሮቤልን አግኝቼው ነበር። አያገባኝም። ስለ ሮቤልም ስለ አንተም አያገባኝም። ተያይዛችሁ አብራችሁ ገደል ግቡ። እሺ ስማ፣ እየሞትክ እንኳን ባይ ለአንተ ግድ አይሰጠኝም። ፊት ለፊቴ ደግመህ እንዳትቆም እሺ? ምን አለ ምልህን ነገር ብትሰማኝ። አልሰማህም።